በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸሩ አምላካችን መድኃኒታችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። የቅዱስ ጴጥሮስ መልእክት አንደኛይቱ ምዕራፍ 5 ቁጥር 1 እስከ መጨረሻው። እንግዲህ እኔ ከነርሱ ጋራ ሽማግሌ ክርስቶስን መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንሁ በመካከላቸው ያሉትን ሽማግሌዎችን ማልዳቸዋለሁ። በእናንተ ዘንድ ያሉትን የእግዚአብሔርን መንጋዎች ጠብቁ። ስትጠብቋቸውም እንደ እግዚአብሔር ፈቃድ በውድ እንጂ በግድ አይሁን፣ በበጎ ፈቃድ እንጂ መጥፎውን ረብ በመመኘትም አይሁን። ለመንጋው ምሳሌ ሁኑ እንጂ ሕዝቡን በኃይል አትግዙ። የእረኞችም አለቃ በተገለጠ ጊዜ የማይጠፋውን የክብር አክሊል ትቀበላላችሁ። እንግዲህ እናንተ ጎልማሶች ሆይ ለሽማግሌዎች ተገዙ። ሁላችሁም ትሕትን ላለበሷት፣ እግዚአብሔር ትዕቢተኞችን ያዋርዳልና ራሳቸውን ዝቅ የሚያደርጉትን ግን ያከብራቸዋል። እንግዲህ በጎበኛችሁ ጊዜ ከፍ ከፍ ያደርጋችሁ ዘንድ ከጸናችሁ ከእግዚአብሔር ክንድ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እንግዲህ አዋቂዎች ሁኑ፣ ትጉም። ጠላታችሁ ጋኔን የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና እርሱንም በእምነት ጸንታችሁ ተቃወሙት። እንግዲህ ያለ መከራ በዓለም ባሉ ወንድሞቻችሁ ሁሉ እንደሚፈጸም ወቁ። ፍቅርንም አጽንታችሁ ያዙ። በኢየሱስ ክርስቶስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ፍጹማን ያደርጋችኋል፣ ያጸናችኋል፣ ልባሞችም ያደርጋችኋል። ለእርሱ ክብርና ኃይል እስከ ዘላለም ይሁን አሜን። ከታመነ ወንድማችን ከስልዋኖስ ጋር እንዳሰብኩ እየማለድኩ የጸናችሁባት ይቺ በእውነት የእግዚአብሔር ጸጋ እንደሆነች እየመሰከርሁ ጥቂት ጻፍኩላችሁ። በግብጽ በምትገኘው ባቢሎን ያለችው ከእናንተ ጋር የተመረጠችው ቤተ ክርስቲያን ሰላም ትላችኋለች። ልጄ ማርቆስም ሰላም ይላችኋል። ፍቅር ባለው ሰላምታ እርስ በርሳችሁ ሰላም ተባባሉ። በክርስቶስ አምናችሁ ያላችሁ ሁላችሁም በስምምነት ኑሩ አሜን። የመጀመሪያይቱ የጴጥሮስ መልእክት ደረሰች፣ ተፈጸመች። ለእግዚአብሔር ክብር ምስጋና ይሁን አሜን። ቸሩ መድኃኔ ዓለም አምላካችን ጌታችን ቅዱስ ስሙ በድጋሚ የተመሰገነ ይሁን። እንግዲህ ዛሬ የደገኛው ጻድቅ ኤጲስቆጶስ ደራሲ የእመቤታችን ወዳጅ የበህንሳው የንሂሳው ኮከብ የአባ ሕርያቆስ ዓመታዊ ልደቱና እረፍቱ ነውና የእርሱን ገድል የእርሱን ሕይወት ባለችን ጥቂት ደቂቃ ድካም በጣም እስቲበዛ ሳንቆይ እንግዲህ አቅማችን እንሞክራለን። ግን ሐዋርያው ቅዱስ ጴጥሮስ ለዝርዋን ነገድ ወይም በጭንቅ በመከራ ለተበተኑ ክርስቲያኖች በጻፈው የመጀመሪያ መልእክት 5 ምዕራፍ ነው ያለው። እቺ የመጨረሻዋ ናት። ከዚህ በኋላ ሌላ መልእክትም ቅዱስ ጴጥሮስ ጽፏል። ሁለተኛይቱ የጴጥሮስ መልእክት ትባላለች። እቺ ምዕራፍ 5 የአንደኛው መልእክት ማጠቃለያ መልካም እረኝነትንና ትሕትናን ያስተማረባት አንቀጽ ናትና የእረኝነቱን ነገር ለእረኞቹ እናቆይላቸውና እኛን የሚመለከተንን ከቁጥር 5 ጀምሮ ያለውን ኃይለ ቃል ጥቂት እንመለከታለን። ምናልባትም በቤተ ክርስቲያናችን በጣም ትሁት ከሚባሉ ቅዱሳን አንዱ አባ ሕርያቆስ ስለሆኑ ትሕትና ምን ያህል ዋጋ እንደሚያስገኝ ምናይበት ሕይወት ያለው ቅዱስ ሰው ነውና እንግዲህ እናንተ ጎልማሶች ለሽማግሌዎች ተገዙ፣ ሁላችሁም ትሕትና ልበሷት፣ እግዚአብሔር ትዕቢተኞችን ያዋርዳል ይላል። ራሳቸውን ዝቅ የሚያደርጉት ግን ያከብራቸዋል። አሁን የትሕትና የፍቅር የትዕግስት ነገር ሲያወሩት ቀላል ነው። አባቶቻችን ከበሮ በሰው እጅ ታምሪ ሲይዙሽ ታደናግሪ ይላሉና በእውነቱ የትሕትና የትዕግስት የፍቅር ነገር ዛሬ የስሙን ያክል ተግባሩ የሌለ ሆኖ በአፍ ብቻ የሚናገሩት በአፍ ብቻ ተነግሮ በጆሮ የሚያዳምጡት እየሆነ ነውና ትሕትና ምንድን ነው ምትለውን ጥቂት ኃይለ ቃል እንመልከት። ምክንያቱም አባታችን አባ ሕርያቆስ በቅዳሴው ራሱ ቅዳሴ ማርያምን ሲደርስ በጣም አጉልቶ ከጠቀሳቸው ነገሮች አንዱ ትሕትና ነው። እሱም በጣም ፍጹም ትሁት ልቦና ያለው ሰው ነበረና ጌታችን መድኃኒታችን ኢየሱስ ክርስቶስ በጣም አጉልቶ ካስተማረባቸው ትምህርቶች አንዱ ትሕትና ነው እና በጣም በብዙ የምንፈተነው ትሕትና በማጣት ነው። ትሕትና ማለት ምን ማለት ነው ብለው አባቶቻችን ይጠይቁና
ትትና ማለት መጀመሪያ ራስን ማወቅ ነው። አሁን አንዳንድ ሰው ትትና ሲባል ራስን ዝቅ ማድረግ ብቻ ይመስላል። አይደለም፣ መጀመሪያ ራስን ማወቅ ነው። ራስን ማወቅ በራሱ በቂ ነው። መጽሐፍ ይላል ምንት ብከ ዘይነሳይከም ካለይከ ወምንት ብከ ዘኢኮነ ውሁበ ማለት አንዳንዴ ሰው በሆነ ነገር ለመኩራት የራሱ የሆነ ነገር ራስን ማወቅ ማለት የኛ የሆነ ነገር ምን አለ? ማን ነው የራሱ የሆነ ነገር ያለው? ሰው የኔ ብሎ የሚመካበት ቤት፣ ንብረት፣ ገንዘብ የመሳሰሉ ነገሮች ያሉት በመጀመሪያ ደረጃ ራሱ ግን የማን ነው? ከጨበጠው ገንዘብ ይልቅ የጨበጠበት እጅ የማን ነው? መቼም ሰው አይኑን በገንዘብ ይለካዋል፣ ልቡን አካሉን በገንዘብ ይለካዋል ብለን አንገምትም። በመጀመሪያ የጨበጠው እጅ የማን ነው? አሁን በአፍ በከንፈር አይደለም። እኛ የእግዚአብሔር ነኝ ብሎ የሚያስብ ሰው ሁሉ ጊዜ ልቡ ትሁት ነው። አባቶቻችን መቼስ አንዳንዴ ብዙ መማርም አባታችን አባ መቃርስ ራብዓዊ አራተኛው ቅዱስ መቃርዮስ እንዲህ ይላሉ። ካህን ብዙ ባልተማረ ባልታበየ ነበረ። ብዙ ተምሮ ከመታበይ ጥቂት ተምሮ አልፎ መቀመጥ ይሻላል። ለምን የትምህርት ብዛት በቀደም አንድ ሊቅ ጋር እያወራን ለምንድነው ብዙ መማርን አንዳንድ ጊዜ የምትነቅፍ ይሉኛል። ሰዎች ቢማሩ ጥሩ አይደለም። አይ እኔ እኮ መማሩን አይደለም መነቅፍ። ነገር ግን ቃል እግዚአብሔር መልካም ማዕድ ነው፣ መልካም ምግብ ነው። ነገር ግን መልካም ምግብ ይዘን መርዝ በነካ ቃል ላይ ብናስቀምጠው ምግቡ ይመረዛል። ቃል እግዚአብሔርም እንደዛ ነው። ዛሬ መናፍቃን የምንላቸው ከጥንት ጀምሮ የተነሱ ዛሬም ያሉት መናፍቃን ቃሉን አንበውታል፣ እንደማንኛችንም እንኳን አንበውታል። ነገር ግን አጣመው ነው የተረዱት። ምኑን ያጣመመው ቢሉ ቃል እግዚአብሔር ሄዶ የሚያርፍበት ሰውነት አላገኘም። አንድ እሱ ችግር አለ። ሁለተኛው ደግሞ አንድን የእግዚአብሔር ቃል ሳይሰሩት ሌላኛውን አዲስ ነገር መጨመር አስቸጋሪ ነው። ይሄ በማን ታውቃል ቢሉ በባውማ አባ ባውማ የሚባሉ ጻድቅ እንደውም ባለፈው እዚያ ጉባኤ ላይ እየተረክን ነበር። አባ ባውማ የሚባሉ ግብጻዊ ጻድቅ ናቸው። ገዳም መንነው ይገቡና ደገኛውን ባይታዊ አባ አጋቶንን ያገኙታል። አባ አጋቶን ይሄ ድንጋይ ጎርሶ የኖረው አባት እና እንዴው እውነተኛ መናኝ የሆነ ዘንድ ምን ላድርግ እስኪ የህይወት ቃል ይምከሩኝ ሊመክሯቸው ብሎ ከቅዱስ ዳዊት መዝሙር 38 ገለጻት። መዝሙር 38 ቁጥር 1 እቤ አአቅባሁ የከመይሳት በልሳኔ ባንደበቴ እንዳልስት አፌን እጠብቃለሁ አልሁ ብለው ሊቀጥሉ ሲሉ ቆይ አባታችን እችል ልሞክራት ነው። ከዚያ በኋላ 40 አመት ድጋሚ መተው ተምሮ ያውቅም አባባውማ እና ቢገርሟቸው ሲጠይቋቸው ምን ነው ተመልሰ 40 አመት ሙሉ ሳትማሩ ልስለቹ አባቴ የዛን ያስተማሩኝ ገና አሁንም አልተረዳኋትም፣ ገና እየተለማመድኳት ነው። እንግዲህ አንዲቱን ጥቅስ 40 ዘመን ኋላ ሊያርፉ ሲሉ ደቀ መዛሙርት ተሰብስበው አባታችን በጣም የሚያደንቋት የሚወዷት ይቺ ባንደበቴ እንዳልስት አንደበቴን እጠብቃለሁ ብላ የምትለው ቃል እንዴት ነው ነገሯ ሲሏቸው ልጆች እመኑኝ ይችን ኃይለ ቃል በተግባር ለመለወጥ 45 አመት ፈጅቶብኛል። እና አንዳንዴ ሰው አንድ ነገር የገባው ይመስላል። ለምሳሌ ስለ ምጽዋት ተምሮ ሲወጣ ኦኬ ምጽዋት ገባን ማለት አንድ ሰው ምጽዋት ገባው የሚባል ምጽዋት ሲሰጥ ነው። አንድ ሰው ንስሐ ገባው የሚባል ኃጢያቱ ሲያለቅስ ነው እንጂ ንስሐ ማለት እኮ እንደዚህ ማለት ነው ብሎ ዲፋይን ሲያደርግ ዴፊኒሽን ሲሰጥ አይደለም። ባንደበት ማብራራት የመረዳት መገለጫ አይደለም። አንድ ሰው ተረዳው የሚባለው ሲሰራው ብቻ ነው። በቃ ሲሰራት ብቻ ነው። ካልሰራው አልተማረም። እንግዲህ የሃይማኖታዊ ትምህርት ይሄ ነውና የትትናም ነገር ትትና ማለት በመጀመሪያ ደረጃ ራስን ዝቅ ማድረግ አይደለም። መጀመሪያ ራስን ዝቅ ማድረግማ ከፍ ብሎ ለተገኙት ነው። ለቅዱሳን ነው ራስን ዝቅ ማድረግ ትትና ተብሎ የሚገለጣል። ለኛ ራስን ዝቅ ማድረግ አይደለም። ከምን ነው ዝቅ የምናደርገው? ወትሮ ነው የት ነው ያለነው? ዝቅታችንን ማወቅ ነው። ለኛውን በዚህ ዘመን ላለን ሰው የቅድስና መንገድ ለሌለን ሰው በስም ብቻ ለምንመላለሰው ሰዎች ትትና ማለት ራስን ማወቅ ነው። ትናንት ስንማር ያነሳነው ነገር አለ። መሬት ላይ ወድቀን ስንሰግድ ሁሌ 3 ነገር እንድናስብ ነው። ካፈር ቅዱስ ኢሳይያስ ይላል ትንቢተ ኢሳይያስ ምዕራፍ 64 ላይ ይናገራል። እኛ ጭቃንን አፈርንን አንተ ደግሞ ሰሪያችን ነህ። ሰው ከአፈርን መሬት አንተ እግዚአብሔር ለአዳም መሬት አንተ አፈር ነህ ብሎ ይላል።
እግዚአብሔር ነው እንጂ እንዲያከብሩ ያቆመን እኛማ አፈር ነን። አፈር ማለት እኮ ምንድነው ትርጉሙ? የሚረገጥ ማለት ነው። ባንድ ጎን ማንንም የሚረግጠው አይደል አፈር። ረገጡኝ ለምድር አትቆጣ እንደሚለው ባለበገ ነው። ሁላችንም እንረግጠው ማለት ነው አፈር። እኛ ያን ያክል ርጋጭ ነበርን እግዚአብሔርን አክብሮ ያቆመን። ስለዚህ ራስን ማወቅ በራሱ ትትና ነው። ሁለተኛ ስንወድቅ በኃጢአት መውደቃችን እንድናስብ ነው። ከነጋ እስከሚመሽ መሽቶ እንዴው እኔ በህይወት የሚያስገርመኝ የማንንም ለመናገር አለም ያራሳችን ብናስበው ቀን በአይናችን አይተን በጆሮአችን ሰምተን በአፋችን ተናግረን በአፍንጫችን አሽተን በእጃችን ዳሰን በእግራችን ተራምደን ብዙ በደል እንሰራለን። የሰው ልጅ ኃጢአቱ ሌሊት እንኳን አይቆም። በህልሙ በሐሳቡ ብዙ ኃጢአት ይሰራ ያድራል። ደግሞ ስለዚህ ይሄንን ማወቅ በራሱ በቂ ነገር ነው። ሶስተኛው ሰው ቢኮራ ዓለማችን ላይ የነበሩ ባለጠጎቹ ነገስታቱ ሁሉም አፈር በልቷቸዋል። መታሰቢያቸውም ጠፍቷል የለም። እና ትትናን በተግባር ሊኖራትና ትትና ለቅዱሳን ሲሆን ራስን ዝቅ ማድረግ ለኛ ራሳችንን ማወቅ እውነቱን ማወቅ። እነሱ ግን ትልቅ ማድረግ ይደርሱና ክንፍ እንኳን አብቅለው ራሳቸው እንደ አፈር ነው የሚቆጥሩ። አሁን ቅድም ማህበረ ጸሎት ላይ ያነሳ ነው የቅዱስ ዳዊት መዝሙር 21 ላይ እኔ በእውነት በጣም ይደንቀኛል ሳነበው። አንዳንዴ በዚያ ማዕረግ ደረጃው ነው ምን ይላል? አንተስ ውስተ ቅዱሳን ከተሐድር ስቡሐ እስራኤል፣ አንተ በእስራኤል የተመሰገንክ አንተስ በቅዱሳን ላይ አድረህ ትኖራለህ ይላል። ራሱ ቅዱስ አይደል ግን ራሱን ከቅዱሳን አስገብቶ አይቆጥርም። ኪያ ከተወከሉ አበዊና አባቶቻችን አብርሃም ይስሐቅ ያዕቆብ አንተን አመኑ ተወከሉ ከኒ ዋዳን ቆሙ አምነው አልቀሩም አንተ አድነሃቸዋል። ወረድ ብሎ አንሰ ጽዋኮሰብ እኔ ግን ትልነኝ ሰው አይደለሁም። ምኑን በሐበሰብ በሰው የተናኩ ወቶት በውስታዝ በህዝብ መካከል የተዋረድኩ ነኝ ይላል። አሁን እንግዲህ ከዳን እስከ ቤርሳቤ የሚያስተዳድር በዛ ዘመን የዓለም አንደኛው ተፈሪ ንጉስ ነው ቅዱስ ዳዊት። እና ቅዱሳን የሆኑ እንደሆነ ራሳቸውን ዝቅ ያደርጋሉ። እኛ ግን ራሳችንን ማወቅ ነው። እና ለዚያ ነው እግዚአብሔር ትሑታንን ይወዳል፣ ትሑታንን ይወዳል፣ ትዕቢተኞችን ግን ያዋርዳቸዋል። እግዚአብሔር ትዕቢተኞችን በምድር ካዋረዳቸው ጥሩ ነው የንስሐ ዕድሜ ሰጥቷቸዋል ማለት ነው። ዝም ካለ እንደገነኑ ዝም ብሎ ዝም ካላቸው ውርደታቸው ምን ይሆናል? በሰማይ ማንኛውም ሰው በሰማይ ራቁቱን ነው የሚቆም ራቁቱን። እና በእውነቱ እቺን ኃይለ ቃል እንድናስባት ያክል ነው። አሁን ወደ አባታችን ወደ አባ ሕርያቆስ ባጭሩ እንምጣና የዚህን ቅዱስ ሰው ነገር እናንሳ። እንግዲህ አባ ሕርያቆስ ቅድመ ተሰማይ አርጋዲያ ወድህረ መኑፍ አንዲት ሀገር ነበረች በግብጽ። ቀድሞ አርጋዲያ ይሏት ነበር፣ ኋላ መኑፍ፣ ኋላ ብህንሳ ተብላለች። በቃል አጠራረም አንዳንዶቹ ንሂሳ ይላሉ። አንዳንድ አበው አባ ሕርያቆስ የተወለደበት አካባቢና ጻድቁ ገብረ መንፈስ ቅዱስ አንድ አካባቢ ነው። የዘመን ቁጥር ግን አቡነ አባ ሕርያቆስ ከአቡነ ገብረ መንፈስ ቅዱስ በመወለድ በመኖር 250 ዓመት አካባቢ ይቀድማሉ። እና አባታችን ቅዱስ አባ ሕርያቆስ መቼም ብዙ ሰው በቅዳሴ ማርያም ነው የሚያውቃቸው፣ ግን መጻሕፍት እንደሚነግሩን አባቶቻችን እንደሚተረኩልን እልፍ ድርሰት እስከ 10,000 ድርሰት ድረስ ደርሰዋል። እመቤታችን ጌታችንን እያመሰግኑ የሚል ኃይለ ቃል እናገኛለን። ለሁሉም የአባታችን የአባ ሕርያቆስ ሕይወት እንደምን ነው ቢሉ ሁሉን ለመተረክ እንኳን ጊዜ ባይኖርን 2-3 ነገሮችን ማንሳት ይበቃል። የመጀመሪያው ትልቁ ነገር አባ ሕርያቆስን ያስመሰገናቸው ብዙ አለመማራቸው። ብዙ አለመማር እንዴት ያስመሰግናል ይላል። አሁን አንዳንድ ሰው እንዴት ነው አንተ ብዙ መማርን ኃጢአት የምታደርገው ይላል። አሁን አስቡት፣ ቤት መስራት ማለት ድንጋይ መቆለል ነው? ግንበኛ ቤት ሲሰራ ዝም ብሎ ነው የሚቆልለው? አይደለም። እቺን ድንጋይ የት ላይ ያኖራት ብሎ አስቡ አይደል? ኮረት የሚገባበት ላይ ኮረት፣ መጠረብ የሚያስፈልገውን እየጠረበ ስክትክትክት አድርጎ ሁሉን በቦታ ያለ ማድረግ ደግሞ ትግስት ጊዜ ይወስድበታል። በደንብ እየለካ በውሃ ልክ እየለካ አይደል የሚሰራው? እንደዚያ ሆኖ ቤቱ ነው ይቆማል። ቃል እግዚአብሔርም እንደዛ ነው። ዝም ብሎ ትምህርት ቢቆልሉት አያጽድቅ። ትናንት የተማረን ትናንት ነበራል። ሰውን ቁጭ ብሎ መማሩ ያስመሰግነው፣ ቁጭ ብሎ የተማረውን ቆሞ ሲሰራው ነው የሚመሰገን። ቁጭ ብሎ መማርማ ማንንም ይማራል። እና ብዙ መማር አይነቀፍም። ነገር ግን ብዙ የተማሩ ብዙዎች ተጎድተዋል። ለምን ቢባል
አንዲቱን ተምረው ፍሬ ሳያፈሩባት እንደገና ሌላኛው ፍሬ ሳያፈሩባት እንደገና ሌላኛው እንደዚህ ተበላሽ። አባታችን አባ ሕርያቆስ ብዙ አለመማሩ ተጋድሎ ጾሙ ጸሎቱ እንግዲህ ከልጅነቱ ጀምሮ በመንፈሳዊ ተጋድሎ አድጎ ከዚያ መንኩሶ ከዚያ በጊዜው በብህንሳ የነበረው ኤጲስቆጶስ ሲያርፍ ማንን እንሹም ብለው ተሰበሰቡ። እኩሎቹ ሕርያቆስን እንሹመው አሉ። ሕርያቆስ ማለት ህሩይ ምርጥ ማለት ነው። ከእናቱ ማይጸን እግዚአብሔር መርጦታል። እኩሎቹ አይሁንም እሱ ይቅርብናል። ለምን ሲባል አልተማረም ማለት ግን ልብ በሉ አልተማረም ማለት ጭራሽ ፊደል አልቆጠረም ማለት አይደለም። ሊቅ የሚያሰኘው ማዕረግ ላይ አልደረሰም ማለት ነው እንጂ አሁን እኔና እኔን የመሰልን እናውቃለን መስል በሶፊ ታዋቂ ምን መስል ሰዎች እኔ ሰዎችኛ እንዴት በምን ሂሳብ እንዳዋቂ እንደሚሆን አይገባኝም። ግን የአባ ሕርያቆስ ዕውቀት ከዚህ በጣም ብዙ እጥፍ ነው። እንደዚህ ዝም ብሎ በምድራዊ መለኪያ እንኳን ብነዝ ብሎ እና ሊቅ አይደለም ነው እንጂ ሊቅ በሚባለው በዛ ዘመን ሊቅ እንድታውቁት የሚያስፈልገው ጥንት ሊቅ የሚባሉ ሰዎች መለኪያ ዛሬ ሊቃውንት የሚባሉትን ብናቸው አዝናለሁ እንዲህ እየሰናገር ግን አስቸጋሪ ነው። አልተማረም ብለዋል። አልተማረም ብሎ ያሉት ለምንድን ነው ባለመማሩ የጠሉት ማለት ከፍተኛ ትምህርት ደረጃ ላይ ያለመድረሱ ለምን ጠላ ቢሉ ትምህርት ላይ ሳይሆን ስነ ምግባር ላይ ነው የሚያተኩር። በዚህ ምክንያት ስርዓት ያጸናብናል። ዕውቀት ብቻ ያለው ሰው ስርዓት አይገደውም። ያው እንደምናየው ዛሬ ይታወቃል። ስርዓተ ቤተ ክርስቲያን ካህናቱ እስከ እግሩ ድረስ ሲፋለስ አያስጨንቀን አያስደነግጠን። ለምን ቅድም እንዳልኩት ነው። ሰውን ስርዓት እንዴት ሲያደርገው መማሩ አይደለም በተገቢው መንገድ አለመማሩ ነው። ትምህርት አሰጣጣችን ዕውቀት ብቻ ነው። ስነ ምግባር የሌለው ቅድስና የሌለው ፍሬ የሌለው ሆኖ ነው ጌታ ደቀ መዛሙርቱን እንዳስተማራቸው አላደረግነው። ሐዋርያትን ሐዋርያት ያደረጋቸው የተግባር ትምህርት ነው፣ የቃል ትምህርት ብቻ አይደለምና ኋላ ተሰብስበው መከሩ። አብዛኞቹ ይሾማሉ። ለምን ቢሉ ሐዋርያት አባቶቻችን እንዲህ ብለው አስተምረዋል። የሚሾም ሰው በመምህርነት የሚሾም በጳጳስነት የሚሾም በካህንነት የሚሾም የተማረ ግብረ ገብ ይሁን ብለዋል። ሁለቱ ባይገኝስ አሁን ትምህርትና በጣም ፍጹም ዕውቀትና ፍጹም ግብረ ገብነት አንድ ላይ ከባድ ነው፣ አይገኝም። ቢታጣሳ ቢሉ የተማረም ብቻ ቢሆን ግብረ ገብነት ባይኖረውም ሹሙት። ለምን ቢሉ በትምህርቱ መናፍቃንን ይመልሳል፣ ምእመናንን ያጸናል። ትምህርቱ ባይኖረው ግብረ ገብነቱ ካሉ በጸሎቱ ይጠቅማል፣ ሐዘኑ ጸሎቱ ይጠቅማል ብለዋልና ስለዚህ ንሾሙ ብለው ሾሙት። ከዚያ በኋላ ግን እንግዲህ አስቡት አንድን ሰው ኤጲስቆጶስ አድርጎ ሹሞ መናቅ ከባድ ነው። አያከብሩትም፣ ሰው አይሉትም ብሎ እንዲያለ ሲኖር እርሱ ግን እመቤታችን በጣም ይወድ ነበር። ትልቁ ሀብቱ እሱ ነው። ገድለኛ ነው። ጾም፣ ጸሎት፣ ስግደት ለቅዱሳን የሚገባው ገድል ሁሉ ያለው ቅዱስ ሰው ነው። ነገር ግን የበለጠው ምግባሩ እመቤታችን መውደዱ ነው። አሁን የእመቤታችን መውደድ ነገር ልክ ቅድም ትትና እንዳለው እዚህም ጥቂት እስቲ ማብራሪያ እንስተበት። በእውነቱ እመቤታችን መውደድ ምንድነው መገለጫው? በእውነቱ ዛሬ መቼም ኢትዮጵያውያን ድንግል ማርያምን ይወዳሉ እንባላለን። እውነትም አለው። ግን 100% ነው እውነቱ ብዬ ለማመን ይቸግራል። አንደኛ እኔ ላቲ ስብሐት ወአኮቴት በዓለም ፕሮቴስታንት የሌለበት አገር እኔ አላውቅም። መቼም የፕሮቴስታንት ራሱ አውሮፓና አሜሪካን ያለ አይደለም። እንደ ኢትዮጵያ ምድር እመቤታችን የምትሰደብበት ሀገር ያለ ይመስለኝ ላቲ ስብሐት። እኔ አሜሪካዊ ፓስተር ወይ የአውሮፓ ፓስተር እመቤታችን ሲሰደብ ሰምቼ አላውቅም። ጉዳያቸውም አይደለም። እዚህኛ ሀገር ላይ ያለ ፕሮቴስታንት መገለጫው ምንድነው? በቃ ቅዱሳንን ካላቃለለ እመቤታችን ላይ ክፉ ካልተናገረ የሰበከ አይመስለው። እነዚህ ሰዎች ኢትዮጵያውያን አይደሉም። ምኑን ያፈጠራቸው? ከምን የመጡት እነዚህ? በጣም አዝናለሁ። ግን እነሱን እንተዋቸውና ወደኛ ቤት መተን የእመቤታችን ፍቅር መገለጫ ምንድነው? መማል በስሟ ማርያምን ይላል ላቲ ስብሐት፣ ድንግልን ወላዲተ አምላክ፣ ጭራሽ ደግሞ ወደ ቤት ሲገባ አዛኝን ይላል።
አሁን አዛኝን ማለት እመቤታችን የመውደድ መግለጫ እኔ ምን መሰላችሁ እኔ ለምንም ነገር መመጥን ሰው አይደለሁ ግን ደግሞ የኔ ቆሻሻነት የእግዚአብሔርነት እንዳልናገር አይከለክልም ጌታችን ከቶኑ አትማሉ ብሏል የሚምል ሰው ከሰይጣን ወገን ነው ብሏል እንዴት ሰው በእመቤታችን ስም በመማል ፍቅሯን ለመግለጥ ይሞክራል በተከለከለ ነገር አሁን እህትሽን ለማስደሰት እናትሽን መቆንጠጥ አለብሽ ማንንም ይበልጥ መጀመሪያ መታዘዝ ያለብሽ ለእናትሽ ነው ለእህትሽ እናት ነው አይደል የፈጣሪን ትእዛዝ እየጣሱ ነው እመቤታችን ማስደሰት የሚቻለው እሱ አታድርጉ ብሎ የከለከለውን ነገር እያደረገ እንዴት ብሎ ነው እንዴት ነው የምናስበው ሰው ምን ይላል አሁን ቀደም እዛ ጥያቄ ስጠይቅ አንዱ ተበሳጭ የነበረ መደረግ የሌለበትን ነገር አድርጓል አላፊ አግዳሚ ሰው አይደለም አስተምራለሁ ወይም ደግሞ የሆነ ነገር አቀራለሁ ለመድረክ የወጣ ሰው ነው አይ በቅንነት እኮ ነው ለምንድነው ለሰዎች ቤተክርስቲያንን ለበደሏት ነገር የቅንነት ካባ ምናለብሳቸው ለምንድነው ሰዎች አባቶቻችን ምን ይላሉ ሰብለ እከዩ ሃይማኖት ያለብሳ ሰው ለገዛ ክፋቱ ጥቅስ ይጠቅሳል ነው አይደል ልክ ፕሮቴስታንቶቹ ጾምን ለመሻር ወዳፍ የሚገባ ሁሉ አያረክስም ብሎ ክርስቶስ ተናግሯል እንደሚሉት አይነት ማለት እና እኔ በመጀመሪያ ደረጃ በቅንነት እኮ ነው ብሎ የሚያስብ ሰው ለምሳሌ ተሽጋር እድሜ ልካችሁን አብራችሁ ኖራችኋል አይደል ቅንቶ ናቱን በምን ታውቂያለሽ የሰው ልብ በመመርመር ትችያለሽ በምን አቅምሽ ነው ገሌ ቅን ነው ገሌ ቅን አይደለም እትይ በምን እናውቃለን ዮርዳኖስ ተንኮለኛ ይሆን ቅን ይሆን በምን ታውቃላችሁ አንዳንዴ ይኸውልሽ ለምን ከከኝ ልከክ ነው ያም ደግሞ እኔ ሳጠፋ ደግሞ ያኛው አይ በቅንነት እኮ ነው ይላል አይደለም በሰው እንፍረድ ይያልኩ አይደለም ዝም እኮ ጥሩ ነው አጠፋም አላጠፋም ማለት ዝም ማለት በቂ ነው እኮ ፍርዱን ለሚፈርደው መስጠት እና በእውነቱ እመቤታችን ድንግል ማርያምን መውደድ ማለት መጀመሪያውኑ የሚያስደስታትን ነገር ማድረግ ነው እመቤታችን የሚያስደስታት ምንድነው ልጇ የሚያስደስተው ነገር ሌላ ደስታ ይላት ልጇን ከፋው ማለት ከፍቷታል እሷን ማለት እና እመቤታችን የምትፈልግ በፍጹም ልቡ ልጇን የሚያመልክ በፍጹም ልቡ የልጇን የመድኃኔ ዓለም የፈጣሪያችን ትእዛዝ የሚጠብቅ ቢያቅተው እንኳን የሚያዝን ለእውነቱ ለሥርዓቱ የሚጠነቀቅ ከምንም በላይ ለድሃ ለተገፋ የሚራራ ፊት አይቶ የማያዳላ አቦይ ለለ ለአገልጋይ ከሆነ መምህር ይላል እውነተኛ አባቶቻችን መምህር ወመገስጽ ይባላል መምህር ማለት ሀተታውን ምስጢሩን የሚናገር መምህር ይባላል መገስጽ ሲያጥ ጥፋት ባየቀን ግን የሚገስጽ ነገር ግን ዘያደሉ ለገጽ ሲገስጽ ግን ደሃውን ተናግሮ ሀብታሙን የሚተው ተራውን ተናግሮ ባለስልጣኑን የሚተው አይደለም ሰዎችን ከጥፋታቸው ለማረም ለምሳሌ መልክ ካላትና መልክ ከሌላት ሴት ለወቀሳ በጣም ቅርብ ማናት የምትወቀስ መልክ የሌላት ከሀብታሙ ይልቅ ደሃው ከባለስልጣኑ ይልቅ ተራው ማይበረሰብ ለምን ይሄ ከምን ተወስዷል ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 7 ላይ አይሁድ እንዲህ ያላቸው ኢትፍቱ ባድሎ ለገጽ ፊት አይታችሁ በማድላት አትፈረዱ አላህ ፍትሐ ጽድቅ ፍቱ እውነቱን ብቻ ፈረዱ ሰው ሁለት አማራጭ ነው ያለው ወይ ዝም ማለት ነው እውነቱን ከጀመረ ጨርሶ መናገር ሁለት ምርጫ ነው ያለው ያ ነው በዚህ ዘመን አገልግሎታችን መድረክ ላይ መቆምን እሳት ያደረገው እሱ ነው በቃ ልክ አባቶች እንደሚሉት እውነቱን ብናገር ሰዎች ይጠሉኛል ውሸትን ብናገር እግዚአብሔር ይቀየማል ከሁሉ ዝምታ ይሻላል እስከ ማለት ደርሰዋልና የእመቤታችን ፍቅር ማለት ምን ማለት ነው እመቤታችንን አብዛኛው ክርስቲያን ይወዳል አዎ የፍቅር ፍንጭ አለ ግን ሊያስደስታት ከሚችልበት ደረጃ እመቤታችን መጣ ልትባረክበት የምትችልበት ደረጃ ላይ ግን አይደለም እሱ ለናይ ነው አባታችን አባ ሕርያቆስ እመቤታችን ከመውደድ የተነሳ ምንድነው የሚያደርግ የነበረው
መቤቴ ልክ እንደ ቅዱስ ኤፍሬም ምስጋናዋ እንዲበዛለት ፍቅሩ እንዲበዛለት ይለምናል። መለመን ብቻ አይደለም ሁሉ ጊዜ መዝሙር 44ን ይደግማል። መዝሙር 44 አይታችሁት ከሆነ ነገረ ማርያም በሰፊ ያለበት የመዝሙር ዳዊት ክፍል እሱ ነው። ንግስቲቱ ወተቀውም ንግስተ የማነከ ንግስቲቱ በቀኝ ትቆማለች የሚለው አዋልደ ንግስት ለክብርከ ባልባሰ ወርቅ ጾፍቶ ወርት ወለገጽኪ ተማለሉ ያለበት ወትሰይም ይዮሙ መላእክተ ለኩሉ ምድር የሚለው አንቀጽ ያለበት ነገረ ማርያም ነገረ ክርስቶስ በሰፊው የታተበትና ሁሉ ጊዜ ነጋም መሸም አባ ሕርያቆስ ጸሎቱ ምንድነው? ጎሳ ልቤ ቃለ ሰናይ። አሁን እንደምናውቀው አይነት ቅዳሴ ማርያም አይደለም እኮ ዝም ብሎ መዝሙር ዳዊት መዝሙር 44 ነው። ሁሉ ጊዜ ጎሳ ልቤ ቃለ ሰናይ ወአነ አይድ ገብርኤል ንጉስ ከመቀለ መጽሐፍ ይዘጠበጠበ ይጽሕፍ ልሳኔ ይሴኒ ላህዩ ሙሉ ደጓ ለመያው ተከወ ሞገስም ከናፍሪካ እያለ ወትቀውም ንግስት በየማነከ እያለ ዘወትርችን ነው የሚደጋግም። በተለይ ጎሳ ልቤ እና አበው ምን ይላሉ? አፉ ላይ ጣዕም ይሰማዋል። ልቡ ምንድን ይባል ተደሞ ይመጣበታል። አልፎ ጎሳ ልቤ ትጣፍጠዋለች። አሁን ተደሞ እንዴት ያለ እንደሆነ በተግባር ስላልደረስንበት ብዙ አናውቀውም። ግን ተደሞ ማለት ከስጋው ዓለም ወደ መንፈሳዊ ዓለም መሄድ ነው። ይሄ ደግሞ በፍጹም ብቃት የሚገኝ ነው እንጂ ሰው ዝም ብሎ ልክ አንድ ፊዚክስ አስተማሪ ተብሎ በቃ በመራቀቅ ምናምን ወደዛ በፊዚክስ በቀመር ይቻላል። አሁን ወደ መንፈሳዊ ዓለም በቀመር የሚገባ ከሆነ ክርስትና ምን ያደርግልናል? ዝም ብለን ሄደን ፊዚክሳችን እንቁጠር እንጂ የመንፈስ ቅዱስን ስራ በደማዊ በስጋዊ አሰራር ማግኘት አይቻልም። እግዚአብሔር ስምዐ በዘንቱ ለዚህ ምስክሬ እግዚአብሔር። በማቴዎስ ወንጌል ምዕራፍ 16 ላይ ቅዱስ ጴጥሮስ ማን ትሉኛላችሁ ለሐዋርያትን ጠይቋቸው፣ ሐዋርያቱ የራሳቸውን አስተሳሰብ ግን ፈርተው እገሌ ይሉሃል፣ ሙሴ ይሉሃል፣ ኤልያስ ይሉሃል፣ ኤርሚያስ ይሉሃል ሲሉ አንተ ሙኬ መነ ተብሉኒ እናንተስ ማን ትሉኛላችሁ አላችሁ። ፈርተው ዝም አሉ። ጴጥሮስ ምን አለ? ቅዱስ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ያው አንተ ያው እግዚአብሔር ልጅ ክርስቶስ ነህ ብሎ ሲለው መልሶ ምንድነው ያለው? ኢካሳተ ለከ ዘስጋ ወደም። ይሄ ስጋዊ ደማዊ አስተሳሰባል። ግን ለምን የመንፈስ ቅዱስን ስጋዊ ደማዊ አሰራር አይገልጦማ? አላ አወየ ዘበሰማያት በሰማይ ያለ አባቴ አድሮብህ ተናገርክ እንጂ ብሎ ተናግሮታልና በእውነቱ ተደሞና ጣዕም ሲሰማው ተደሞ ይመጣበታል። ጣዕም ሲሰማው ተደሞ ይመጣበታል። እንዲህ ያለ አበው ምን ይላሉ? አንድ ቀን ወርሃ ግንቦት ሊገባ አካባቢ መንገድ ወጣ። እንግዲህ ኤጲስቆጶስ ነውና ከአንዱ ገዳም ወደ አንዱ ገዳም እየዞረ ይቆጣጣራል። ከዚያ መንገድ ላይ መዝሙር 44ን ጎሳ ልቤ ቃለ ሰናይ ዋና ያድ ገብርኤል ንጉስ ከመቀለ መጽሐፍ እያለ የደገመ ሲር ተደሞ ከወትሮ የተለየ ሆነበት። ያ ማለት ተደሞ ሲመጣበት በእግረ ስጋ ሳይሆን በእግረ ስጋ እግሩ ይሄዳል። አይምሮ ግን በእግረ ሊና ወደ ሰማይ ተመስጦበት መንገድ ሰዓት ሌላ ቦታ ሄዶ ገደል ገባ። በተደሞ ሰዓት ጉድጓድ ውስጥ ወደቀ። ሩቅ ጉድጓድ ውስጥ ግን ከርቀቱ የተነሳ ከታች መትረፍ አይችልም። ሄዶ ተንቆጫቁጫው ነበር የሚሞት። ግን እዚያ ልክ ገደል ውስጥ እንደሆነ እየወደቀ እንደሆነ ሲያውቅ ያን ጊዜ ነው የተነገነቃ። ደግሞ ምንም ማድረግ አይችልም። ነው እንደ ሰማይትነት ነው። ግን መሬት ሳይነካ አፈፍ እንዳለ አንድ ክንድ ከስንዝር ያክል ሲቀረው አንጀራ ላይ ተንሳፎ ቀረ። ምንም ነገር የለም። በቃ ባዶ ይላል። ጥቂት ዝቅ ቢል ያው ይሞታል። በጣም ገርሞት ምንድነው ያሰኝ ብሎ ጸለየ። ጌታው ግለጥልኝ ምንድነው ከዚህ ያተርፍ ይብሎ ለካ መቤታችን አጽፏ ላይ ነው መጣ። ተታች ታቀፋ ይዘው ነው ለካ ከዚያ እህል ሳይበላ ውሃ ሳይጠጣ ያችን ጎሳን ሳይቀይር አመት አመሰገናት። እዚያ አመት ሙሉ ጠፍቶ ምን ይሻላል እየተባለ ተፈልጎ ሲጠፋ አንድ አመት እዚያ ኖረ ይባላል። ከዚያ ኖሮ በአመቱ ግንቦት ልደታ ሲደርስ መቤታችን ሂድ ወደ መንበረ አለችው። መቤቴ እዚህ ደስ ብሎኛል። ጥሩ እኮ ነው አለ መብላት። እንደው ምግብ እኮ ሸክም ነው በጣም አንዳንድ ጊዜ አልቻለ ያለ ለምግብ ያለ ነው አርኖር ብለን ነው እንጂ እኮ እውነት አባቶቻችን ናቡነ ገብረ መንፈስ ቅዱስ ናቡነ አቢብ ናቡነ ጴጥሮስ ዘጠራው የመሳሰሉ አባቶቻችን ምንም እንኳን አካላቸው ቢያልቅም ግን ሰውነታቸው ቀልል ይላቸዋል። ሰውነትን የሚያከብደው ምግብ ነው። ሸክም ነው እኮ ምን በለው ነገር አብዛኛው ሸክም ነው። እና
ግን ያው ደግሞ እህል አይነቀፍም ደግሞ ይሄን ሲሰማ ደግሞ አንዳንዱ ጅል ነው ይሄው ደግሞ ይሄው ብሎ ደግሞ ምግብ አትብሉ ሊለን ነው የሚል አላልኩም እኔ አትብሉ ግን አባቶቻችን ተጋድሏቸው ስጋዊ ምግብ ወደ ማቆም ነው የሚማራቸውና አባታችን አመት ያለ እህል ያለ ውሃ ቆይቷል ምግቡ ምን ነበር ቃል እግዚአብሔር የነፍስ ምግቧ የእግዚአብሔር ቃል ነውና ሂድ አለችው እመቤቴ እኔ ስለዚህ ብኖር ወዳለሁ አንቺ ጋር አለ የትም ብትሆን አብሬሃለሁ ሂድ ዝም ብለህ ምትሰራው ስራ ማደርግልህ ነገር አለ ሂድ ዝም ብለህ አለችው ቢሄድ ግን ወለተይ እመቤታችን ቀን ደረሰ ወዴት ቆይተ ነው ሲል አይ በዚያ ቆይቻለ በልበል ቅዳሴ ግባ ክብረ በዓል ነው ዛሬ አንተ ጳጳሱ ያለ ኤጲስቆጶስ ማን ይቀድሳል ግባ ብሎ በሰራ ያስገቡት ግን አውቆ ለተንኮል ነው ምክንያቱም ዘወትር ያሙታል ይጠሉታል ስለምን ያሙታል አልተማረም ብለው ስለምን ይጠሉታል ስራ ታጸናብን ብለው ይቆጣጣራቸዋል በሰነ ምግባር ምክንያቱም አንድ ሰው ሲሰረቅ አይቶ መስረቅ ኃጢአት መሆኑን ለማወቅ መቼም ሊቅ መሆን አይጠበቅበትም እንዳያጠፉ ዘወትር ሸምቀቆ ይዞ የሚጠብቃቸው በዚህ ምክንያት ይጠሉታል ስላለመማሩ ያሙታል ከዚያ ቅዳሴ ገባ በትህትና ገባ ምንባባቱን ክፍል ጨረሰ ጸዋቱ ደረሰ ወንጌል አመነበበ ዚያ በኋላ ጸዋቱ ደረሰና በቤተክርስቲያናችን ሥርዓት ቅዳሴውን የሚመርጥ ሰራይ ካህን ነገር ግን ምርጫ የሚያስፈልገው ግጻዌ ከሌለ ነው ግጻዌ ካለ ቅዱሳን አበው መርጠው አስቀምጦታል ያንኑ መቀደስ ያን ጊዜ ግን ቅዳሴያት እንዳሁን የበዙበት ጊዜ አልነበረምና ስለማክበር ሊቃውንት እንዲመርጡ ድል ሰጣቸው እሱ የሚችል ቅዳሴ ሐዋርያትና ቅዳሴ ጊዜ ብቻ ነው ሌላውን አይችለው ይከብደዋል ከሊቅ እና እሱ እዚያው ቆሞ በጸጋ እግዚአብሔር ከቅኔ ማህሌት ወይ ምራቅ ብሎ ሊቃውንት የሚያወሩትን ይሰማቸዋል ማንን ንስቶ አትናቴዎስን ስጠው ባስሌዎስን የሚከብደውን ማለት ነው ለምን እዚያ ማንበብ ሲቸግረው መሳቂያ መሳለቂያ እንዲሆን በእውነቱ ካህናት በቅዳሴ ጊዜ ማንበብ ይቸግራቸው ማዘን እንጂ መሳቅ መቀለድ አይገባም ይስ በምን ታውቋል ቢሉ ባጣይ ለስላሴ ዘመን ጎጃም ላይ ወርደው በዚህ በኦሜድላ አድርገው ከ5 አመት ወራራ በኋላ ሲመጡ አንድ ቦታ ሲያስቀድሱ ድምጸኛ ካህን ገባና አሃዱ ብሎ ሲጮህ ሁሉ አፉን ከፈተ ድምጹ ጣይም የተነሳ በጣም ገረማቸው እንዲህ ያለ ድምጽ ያለው ካህን ሰምቼ አላውቅም ይያሉ አጣይ ለስላሴ ኋላ ወንጌል ላይ ደረሰ ለካ ንባብ አልተማረም ወራቁጭ አይ እንዲያው ነጉዶ ሳይዘንብ ይቅር ብለው አሉ ይባላል ነጋገሩ ፈሊጥ ነው ነጉዶ ማለት ድምጹን ነው ሳይዘንብ ይቅር ማለት ፍሬ ንባብ ነው ንባብ የማያውቅ ሰው ዜማ ቢያውቅ ፍሬ የለው እንዲያውም ዜማውን ባያውቅ ይሻላል ምክንያቱም የዜማውን በንባብ ማለት ይችላል እና ኋላ ቅዳሴ ማርያም ገባ ደግሞ ለመቀደስ እለቱ የእመቤታችን ቀን ነበረ እንዴት አድርጎ ያንበቡ ነው ቅዳሴ ማርያም አሁን ስለሚለመድ ብዙ ካህን ለማንበብ አይቸገርም እንዴት አድርጎ ያንበቡ ኋላ ቅዳሴ ማርያም ያነበበ ወይን ተናቀቅ ማይመክቲሁ የሚለው ላይ ሲደርስ ወይን ተናቀቅ የሚለው እንዴት አድርጎ ያንበቡ መቼም አይጣል ነው ጨዋታ ይመስላል ግን እንተናነቅ ብሎ አነበቡ ይንተናቀቅ የሚለው ለካ ከጎን አንድ ቀልደኛ የተማረ ሰው እየሰማ ኖሯል እና ንጉሱ ምን ሲል ይሰሙታል እንተናነቅ እመቤቴንስ ተወጣ እንገናኛለን ምናም ብሎ ሲቀልድ ይሰሙታል አጼ ለስላሴ ወጥተው ቀጥተውታል በላይ ሰው እንዴት ቅዳሴ ላይ ያለ ካለ ተቀልዳለ እና ማዘን መጀመሪያውኑ ንባብ ጨርሶ የማይችል ከሆነም እንዲገባም አይፈልግም ያውን ያባታችን ያባ ሕርያቆስ ችግሩ ምንድነው እያንዳንዱ ቅዳሴ ሲቀደስ እየራሱ ነው ያለው ብሎ አይደለም ለዛ ነው እንጂ ያን ያህል ደግሞ ቅዳሴ መቀደስ የማይችል ሰው ነው እንደዚያ ሲዘባበቱበት እሱን ለማዋረድ ከፊት ለፊት ምን ጊዜ መንበረ ጸባዖት ላይ ቤተክርስቲያን ላይ ምስለ ፍቁር ላይ እመቤታችን ስለ ይቀመጣልና እመቤቴ አላት እዚያው ላይ በጣም አዝኖ እያለቀሰ ግፌን ተመልከች መስዋዕት አምላክ ተሰውቱ እንደዚህ ሲዘብቱብኝ ተመልከች ያን ጊዜ ከዚያው ከስሉ መሰስ ብላ ወጣ አጽፏን ዘረጋችለት ተመልከተው አለችው ቢያየው በወርቅ ቀለም አጽፏ ላይ ጎሳ ልቤ ቃል ሰናይ ይላል ያ የሚያውቃት ቀለም ለወትሮ ግን ጎሳ ልቤ ቃል ሰናይ ብሎ የሚያውቃት ወአነ አይድ ገብርኤል ንጉስ ነው የምትል አሁን ወአነ አይድ ቅዳሴ ያለ ማርያም ይላል
ተለወጠበት ወረድ ቢል አኮ በአብዝሆ እያለ ለውጥ እንደዚያ ሲል ከመሬት ክንድ አፈፍ አለ ወደ ላይ አየር ላይ አፈፍ ብሎ ሰተት አድርጎ ቅዳሴ ማርያምን አመሰገናት የሚወዱትም የሚጠሉትም ተገርመው የማይታወቅ አዲስ ቅዳሴ ነው ተገርመው አዳመጡት ሲያልቅ ምን እንደሆነ ከመናገራችን በፊት አባታችን አባ ሕርያቆስ ካነሳነው ርዕስ አንፃር ምንድን ያወሳ መጀመሪያ ጎሳ ልቤ ቃለ ሰናይ ያለ ልቦናዬ በጎ ነገርን አወጣል አንዳንድ ጊዜ በታምረ ማርያም የተጻፈ ስምታችሁት ከሆነ አንድ ካህን ልቦናዬ በጎ ነገርን አወጣ ብሎ ሲናገር ካህኑ ደሃ ነው ገንዘብ የለው አንድ በጣም ሀብታም ትዕቢተኛ ሰው ቆሞ ያስቀድሳል እዛ ልቤ በጎ ነገርን አወጣ ሲል ምን መስሎታል ካህኑ ራሱን ያገነነ እየተናገረ መስሎታል እና ልቤ በጎ ነገርን አወጣ ብሎ ሲናገር ያ ባለጠጋው ደም ተፋ ብሎት ቅዳሴውን ተተውቶ ሄደ የችን ተናገሩ ልክ ሄዶ ከቤቱ ሲገባ ያ ባለጠጋ ደም ተፍቶ ዲያቆኑ እቱ ሲል ነፍሱ ከስጋው ተለየች አጋንንት ወስዶ ሲወል ከተቱት ፍርድ ነው የተገባ ነገር ነው በካህን ላይ መጽሐፍ ይላል መንፈስ ቅዱስን የሰደበ ኃጢያቱ አይሰረይለትም ለምን በካህናት ክህነት ላይ መንፈስ ቅዱስ ጊዜ ኃጢያተኛ ቢሆኑ መንፈስ ቅዱስ አለ በዛ ላይ ካህኑ ለእመቤታችን ቅዳሴ ይቀደሰን ያለው እና ልቦናዬ በጎ ነገርን አወጣ ማለት ምን ማለት ነው ቢሉ ምስጢረ ሥላሴ ያለው ምስጢረ ሥጋ ያለው ወደ እመቤታችን ብናመጣው ግን የእመቤታችንን ምስጋና በጎ ነገር ብሎ ይጠራል ሶስት ጊዜ መላለስ ለምስጢረ ሥላሴ ዋና ይድ ቅዳሴ ለማርያም እኔስ የማርያምን ቅዳሴ እናገራለሁ አኮ በአብዝሆ አለ አላበዛም አለ አላ በአውህዶ በማሳነስ ነው እንጂ አበውን ይላሉ ምን ነው የእመቤታችንን ቅዳሴ አብዝቶ መናገር ይገባል እንዴት አሳነሳለሁ አለ ቢሉ ማብዛት አይቻለኝም ሲል አቅሙ የለኝም ጥቂት ናት አኮ በአንሆ በቃለ ዝንጋኤ በጣም ሲያስረዝም ደግሞ የሰው ልጅ አይምሮ ይዘናጋል ልብ ይጠፋል አንዳንድ ጊዜ አፍ ንባቢ ነዳ ልብ በጓዳ ያሰናዳ እንደሚባለው አይነት ነገር አይደለም አላ ባይጽሮ አና አይድ ወያት ያለ ድንግል የድንግል ገናነቷን እናገራለሁ ከዚያ በኋላ የመጀመሪያው እቺ ርዕስ ናት ማንሻ ናት የቅዳሴ ርዕስ ትባላለች አኮቴተ ቁርባን ካለ በኋላ ዋናው ማንሻ ግን ምን ትላለች ወቀውም ዮም በትህትና ወፍቅር አባ ሕርያቆስ ዛሬ እኔ እመቤታችን ማመሰግነው በትህትናና በፍቅር ቁሜ ነው አለ ቅድም ያነሳ ነው እሱ ነው አባ ሕርያቆስ ተውት ነው ለምንድን ነው በትህትና በፍቅር ያለ በፍቅር አለ እንደጠሉኝ አልጠላቸው በትህትና አለ እንደናቁኝ አልንቃቸው እንደጠሉኝ ልጥላቸው እንደናቁኝ ልናቃቸው ሰለ ለምን በዚያች ደቂቃ ርዕሰ ሊቃውንት ተባለ ያቺ ደቂቃ ጎሳ ልብ የምትለው ቃል ካፉ የወጣችበት ከሊቃውንት በላይ ሊቆነ ሀብተ መንፈስ ቅዱስ ባይምሮ ሞላ ስለዚህ እንደናቁት ሳይነቃቸው በትህትና ጀመረ ከዚያ ኦ ማርያምና በእንተ ዝና ፈቅረኪ ያለ በእንተ ብጽይት ለዲያቆኑ ጮህለት ራሱ ከዚያ በኋላ ለሉን የለው ኩሎሙ ብሎ ለሞታን አማላጅነት ማሮሙ ከተባለ በኋላ ከዚያ ለተነብሩ ተንሳኡ ካለ በኋላ ንትነሳ በፍርሃት እግዚአብሔር ለምን ንትነሳ አለ ቢሉ አንዳንዶቹ ደክሟቸው ተቀምጠው እግዚአብሔርን በመፍራት ተነሱ እንነሳ ከመንወድሳ ለምን ለተወዳሲ ምስጋናዋ የበዛ የመላ እመቤታችን አመሰግና እንዲያ ያለ አራቱን አንቀጾች ከጨረሰ በኋላ ኦ ድንግል መሌተ ውዳሴ በመኑ በአምሳለ ምንን አስተማስለች በምን ምሳሌ እንገርሽ ብሎ እመቤታችን ድንግል ማርያምን ከሱ ጥቂት ቀደም ብሎ ውዳሴ ማርያም ተጽፏል ነገር ግን ነገረ ነቢያትን አሰናስሎ ኦሜራ ገምድር እስከ ሰማይ ከምድር እስከ ሰማይ ምትደርሽ መሰላል በኪ ተሐደሰ ቀዳሜ ኩሉ ፍጥረት የፍጥረት ሁሉ መጀመሪያ ባንቺ ታደሰ ተስፋው ለአዳም የዋሃቱ ለአቤል ሂሩቱ ለሴት ምግባራቱ ለሄኖክ ታቦትን ተኖህ እያለ ለአዳም ተስፋ ለአቤል የዋህነት ለሴት ቸርነት ለሄኖክ ምግባራት ለኖ መርከብ ለሴም ምርቃት ለአብርሃም እንግድነት ተናግዶቱ አስተናግዶቱ አንግዶቱ ለአብርሃም ይያሉ ሊቃውንት ተረጉማል እንዲህ ያደረገ በ35 አንቀጽ ምሳሌ ነቢያትን ያወሳ ነገር አወሳ መሰንቆ ሁሉ ዳዊት ይያለ ነቢያቱንም ያነሳል አንዳንድ ጊዜ ገነት እጾቱ አዘቅትም ትያለ ከመጽሐፉም ይጠቅሳል ከዚያ እመቤታችን ድንግል ማርያም በምሳሌ ካስረዳ በኋላ ምን አለ ነሳሳለትና ኦ ድንግል አምሳለውትን ይዘ ነቢያት
ነው ነቢያትን ጠቅሎ ሞገሶሙ ለሐዋርያት እሞሙ ለሰማዕት ትምክህቶሙ ለደናግል ወመነኮሳት ብሎ ከዚህ እመቤታችን ታሪክ ወደ መተረክ ገባ። ወድንግላኮ በፍትወተ ደነዘ ተጸነስኪ ከዛ ቤተ መቅደስ የመግባቷን ያስተዳደጓን ነገር ተናገርና ወሶበሬ ንጽና ይልሉ እግዚአብሔር ፈኖ አቤኪ መልአኮ ብርሃናዊ ዘስሙ ገብርኤል አሁን ከጽንሰቷ ጀምሮ ለደቷን በቤተ መቅደስ ገርቷን ተናገርና በስራተ መልአክን ተናግሮ መጽሐቤ ቃልን ዘይተፈለጥ መጽናቡ አካላዊ ቃል ከባህሪ አባቱ ከባህሪውቱ ከመንፈስ ቅዱስ ሳይለይ ወደ አንቺ መጣልና ነገረ ማርያም እንትቶ ወደ ምን ገባ ምስጢረ ስጋዌን ጥቂት ነካክቶ ምስጢረ ስላሴ ይገባል። ምስጢረ ስላሴ ማለት እንግዲህ ናአምን አበፈና ከማአቡቱ በላው ናአምን ወለተፈና አበው ለመንፈስ ቅዱስ ይሄሉ ይተናገሩ ይሰምሩ ይመክሩ ይነብቡ ይፈጽሙ ያስተዋድዱ እያለ ምስጢረ ስላሴ እሱን ሲያትት ቆይቶ ከመዝና አምን እንደዚህ እናስተምራለን እናሳምነን ወከመዝነ ተአምን እንዲህ ምናምናለን ብሎ ወነበለ ጸሎተ ሃይማኖት አበው ምን ይላሉ? ምስጢረ ስላሴን በጣም በሰፊው ስለያዘው በምስጢረ ስጋዌ ጀምሮ መንፈስ ቅዱስ ምስጢሩን ገታበት ተመለስ ወደ ነበርክበት ከዚያ ንግባይ ያበንተ ነገር ብሎ እንደገና እመቤታችን ሆነ ተታለ ቅድስት ድንግል ከዚያ በኋላ በሌሎች ቅዳሴያት ያሉ ጸዋቱን አካተተ። ከዚያ ምስጢረ መስዋዕቱን ከጨረሰ በኋላ ጸሎተ ፈትቶ ላይ ሲደርስ እግዚአብሔር ገባሬ ኩሉ ብሎ ምስጢረ ስነ ፍጥረትን አበው ምን ይላሉ? ሊቀ ነቢያት ቅዱስ ሙሴ በኦሪት ዘፍጥረት የጻፈውን ነገር በሙሉ ጥቅልል አድርጎ አባ ሕርያቆስ ማለት እግዚአብሔር ገባሬ ኩሉ በቃ ሰማይ ቢሉ ምድር ቢሉ ወዘታይት ያለ ምድር ያለ በምድር ታች ያለ ሁሉም ገባሬ ኩሉ ወጣኔ ኩሉ የጀመረም እሱ ወፈጻሜ ኩሉ የፈጸመም እሱ አሃዜ ኩሉ የያዘም እሱ ወጸባቴ ኩሉ የጨበጠም እሱ ዲያርጓ መሰገነ የወልድን ህማማት ተናገረ። አቡነ ዘበሰማያት አዞ ከዚያ ንስማን ከዘንተ ቃለ አንቀጽን ተናገረ። ከዚያ በኋላ እንዴት ምስጢር ወአውጻዩ ለዘንተ ውስጥ የምትለውን ሶስተኛውን ጸሎተ ፈትቶ አንቀጽ አነሳ። ከዚያ መጨረሻችን የሚሆነው ምንድነው? ሐዳፊ ነፍስ አንተሙ ህዝበ ክርስቲያን አለ። አሁን ይመርቃቸዋል። ቅዳሴ ማርያምን የሚጸልይ የሚያስቀድስ ሰው በጣም ክብሩ ከፍ ያለ ነው። እንዲያውም በምን ታውቋል ቢሉ ታምረ ማርያም ላይ ሰጣችሁ ይሆናል። ከመቤታችን ቅዳሴ ውጭ ሌላ ቅዳሴ የማያውቅ ካህን ጳጳሱ ጠራውና ሌላ ቅዳሴ አታውቅም እንዲሁ ያሲያሙ ሰማው አለው። አዎ አባቴ አላውቅም አለ። ከዛሬ ጀምረ ሁሉን እስከምትማር ድረስ እንዳትቀድስ ከልክያለሁ። ያዘን እያለቀሰ ቤት ወደ ሌሊት መቤታችን መጣ። ማን አንተ ምትከለክለው ወዳጅ እንዳይቀድስ እየቀደስክ ተማር ብለው እንጂ እንዴት ትከለክለዋለህ? መልሰው ወደ ቤተ መቅደስ ገብተ እንዲቀድስ ባታደርገው መልአክ ልክ ዋጋህን ታገኛለህ ተቀሰፋለህ ብላለችው። እየደነገጠ አመጥቶ እድሜ ልኩን ሲቀልበው ኖሯል ካህኑ እና መጨረሻው ምርቃት አለው። አንተሙ ህዝበ ክርስቲያን በከመ ተጋባይክሙ በዛቲ ዕለት በእችለት እንደተሰበሰባችሁ ከማስተጋባይክሙ በደብረ ጽዮን ቅድስት በመትሆን በደብረ ጽዮን በኢየሩሳሌም አጋዚት ነፃ በመታወጣ በኢየሩሳሌም እንተ በሰማያት ባለችው ወበከመ ሰማይክሙ ብሎ እኔ አንዲት ነገር ልንገራችሁ እንደው በእውነቱ ቀለም አስረዝኝ የሚባችሁ እንዲያው የአባ ሕርያቆስ ቶሎ ስለማይገኝ ነውና አባ ሕርያቆስ የተናገራትን ቃል እንደቀላል ነገር የሚያው አለ። አሁን ይሄ ወከመ ሰማይክሙ ዘንተ ቀለ ቅዳሴ ያለ ማርያም ከማ ያስመይክሙ ቃለ መሰናቁ ዘህፃናት ወማህሌተ ዘመላእክት ዚያ ጥልል አይጽምትም ዛጣይሙ ፈድፋደ ይላል። የህፃናትን የመሰንቆ የበገና ድምጽ የመላእክትን አጥንት የሚያለመልም ይላል። አባቶቻችን እመቤታችንን ይከውን ዜና ዝክርኪ ለመበዝን ተሰማ ላማውት ማይ ወላይ ጽምት ከባ ይላል። አንጀት የተቃጠለ እንደሆነ ምንድነው የሚያበርደው? ውሃ ቀዝቃዛ ውሃ። አጥንት ሲደክም ምንድነው የሚያበረታው? ቅባት አይደለም? አጥንት መለመለ ማለት እሱ ነው። ቅባት የሚበላ ሰው አጥንቱ ጠንካራ ነው። መቀን ይባላል ውስጥ ያለው ጠንካራ ነው የሚያረግስ። በነገራችን ላይ ሰው የጭኑ መቀን ከፈሰሰ እዛ በኋላ ያው መራመድ አይችልም ብቻ ሳይሆን የመሞት እድሉ ሰፊ ነው። እና ቀላል አድርጎ ይወስዷል ይሄን ምርቃት። ለምን የመላእክት ዝማሬ ምን እንደሚመስል አያውቀውም አናውቀውም። ከዚሁ ጋር እየጂ መናገር የፈለኩት ነገር ምንድነው? አንድ አስተማሪ አስተምሮ ከጨረሰ በኋላ በጣም የተለመደ ለአስተማሪውም ትርጉም ማይሰጠው ለተማሪው ተገዝቶ እግዚአብሔር ይስጥልን ቃለ ሕይወት ያሰማልን ይላል ይባላል። ልብ በሉ
ቃለ ሕይወት ያሰማልን ዝም ብሎ ላለፊ አግዳሚ ይባል በጣም ደክሞ ላስተማረ ለእውነተኛ ሰው ነው የሚባል ቢቀር ለምን አልያ ብንሎም አይሰራም ምክንያቱም ምርቃት በባዶ ሜዳ አይሰራም ላልሰራ ሰው እንዴት ይሆናል ከዛ የሚዘምሩ ሰዎች ሲወርዱ ደግሞ ዝማሬ መላእክት ያሰማልን ይሄው እንዲገባችሁ አንድ ምሳሌ ልንገር አንዲት ብቻ ልንገራችሁ ዝማሬ መላእክት ያሰማልን የሚለው ትርጉሙን ታውቁታላችሁ አንድ ሰው ነፍሱ ከስጋው ስትለይ ጻድቅ የሆነ እንደሆነ ኃጢያተኛ የሆነ እንደሆነ አጋንንት መተው በራሱ በእግሩ በደረቱ በጦር ይወጉ ያስጨነቁ ነፍሱን ከስጋው ለይተው ባይረሳት ይወስዱትና ዋይንተ ተሻገር ይሉታል እንኳን ለዘላለም የሚሰቃየው ስቃይ ለእግዚአብሔር ፍርድ ለመድረስ የሚያልፍባት ቦታ እንኳን ጭንቅናት እግዚአብሔር የወደደው እንደሆነስ መላእክት መተው የገነት አበባ ይዘው ሲዘምሩለት ከጥፍጥናው ከጣይሞት የነሰነው ከስጋው ይለያል ይሄን ማለት እኮ ነው ዝማሬ መላእክት ያሰማል እንዲህ ለመባል ግን አንድ ሰው መዝሙር ሲዘምር ስርዓቱን እውነቱን ጠብቆ ነው መሆን ያለበት እንደዚህ ብሎ የብቻው ደግሞ ወደ ትችቱ አልገባም ለሁሉም እሱ ነው ቃለ ሕይወት ያሰማልን ማለት ነው ጌታ በፍርድ ቀን ኑሃዌ ቡሩካኑ ላዌ እሷ ናት ቃለ ሕይወት ማለት ሌላ አይደለም እሷ ናት እና ቁመተ የማን ቡሩካና አብ ቡሩካ አብ መባል ቀላል ነገር አይደለች ምን አባ ሕርያቆስ እንዲህ ብሎ እንደዚህ ብሎ ይመርቃቸው ማን ነው የጠሉትን ሰዎች ራሱ የናቁትን ሰዎች ኋላ ግን እዚህ ቦታ ያስገባችሁ ይያለ መጀመሪያ ጌታ ካለበት ሀባለው ሊቀ ካህናት ኢየሱስ ክርስቶስ ይያሉ መልካ ገጹ ሶል ይያለ ከዚያ ቀጥሎ ማህበረ ነቢያት ቅዱሳን ማህበረ ሐዋርያት ስፍናዋን ይያለ ቅዱሳን ሁሉ ካሉበት ያገባችሁ መጨረሻ ላይ ታቦት ዘዶር ላለችበት እንተይ ትግዝተነ ማርያም ማምላክ ካለችበት ያስገባችኋልና መምህር ነውና መርቋቸው አይቀርም መጀመሪያ በትህትና በፍቅሩኛ ይቀድሳሉ ብሎ የለም መጨረሻ ምን አለ ናጥሪ ይያለ ሶስት ነገር መከራቸው ሶስት ነገር አንደኛ ናጥሪ እንከ ትህትና ዘምስለ ንጽህና የመጀመሪያ መክርች ናት ትህትናና ንጽህና ነገር እንደማን ትሉኝ እንደሆነ እንደ ነቢያት ለምን መንፈሳቸው ንጹህ አድርገው ተውቱ ነው እግዚአብሔርን አይተውታል አለ ሁለተኛ ናጥሪን ከአፍቅሮ ወየዋሃት እንግዲህ ንቀውታልና ስለትትና መከራቸው ኋላ እንደገና ናጥሪ እንከ አፍቅሮ ወየዋሃት ጠልተውታልና ስለ ፍቅር ይመክራቸዋል ፍቅርንና የዋህነትን ገንዘብ እናድርግ እንደማን እንደ ሐዋርያት ለምን ስለወደዱት በየዋህነት እንደሱ ያለ ስልጣን ከመፍቱ ሁሉ ማይሰራ መጻ የኃጢያትን ማሰሪያው ሊፈጡ ዘንድ ስልጣን ሰጣቸው ሶስተኛ ናጥሪን ከአርሞ ትግስተ ዝም ማለትና መታከስ ለምን ባፋቸው ክፉ በጎ ተናግረውታል ስለተናገሩት አይደለም የራሱን ብድር እየመለሰ አይደለም መታረም ስላለባቸው እነሱ እንዳይጎዱ ነው እንደማን እንደ ማርያም ትናንት እንደመሰግነት አርሞና ትግስት ገንዘብ አድርጉ ይሄስ እንዲሆን ምን እናድርግ ንሳሉ ለጸጋው ጸጋ እግዚአብሔር አምላክን ጸጋን የሚሰጥን ያዕቆብ እንደነገረ ቅዱስ ያዕቆብ እንለምናለን ከዚህ አሁን ያለንበት ጊዜው የእመቤታችን የስደቷ ዘመን ነውና ማጠቃለያ አሁን እሱን አደረገ ኦድንግላ ዘክሪ መጀመሪያ ሀበ መዘክር ዘይረስ ሁሉ ትንኝን እንኳን ከማይዘነጋ ልጅሽ ትልን እንኳን ከማይዘነጋ ልጅሽ ድንግል ወይ አሳስቢ ስታሳስቢ ደግሞ ልደቶ ምንየኪ ዘተወለደ በቤተልሔም ካንቺ ዘንድ በቤተልሔም የተወለደው ወዘ ተጠብለለ በአጽርቅት በጨርቅ መጠቅለሉን ዋስተማቀው እስትንፋሰ አድጎላይም በማይለ ቁራሳቲያ ይላል ሁለተኛሳ አዘክሪ ድንግል ንግደቶ ዘምስልኪ እንዘት ጎይ ምስለው ማገር ለሀገር በማይለ ሄሮድስ ርጎ በሄሮድስ ዘመን የተደረገውን ስደትሽን በጠቀሉ እንደው ሀተታ ለመስጠሳት ይዶን ሶስተኛውሳ አዘክሪ ድንግል አንባ አመሪረ ዘው ዘማይንቲኪ ወረደ ዲበገስፍ ቆረልኪ መራራውን እንባ አራተኛሳ አዘክሪ ድንግል ረሃበ ወጽማ ምንዳቤ ወሐዘነ ወኩሉ አጸባ ዘጻሐኪ ምስለው ረሃቡን ጥሙን መከራውን ችግሩን አሳስቢያል በእነዚህ በአራት ነገሮች ያሳሰነው ኋላ ግን አዘክሪ ሳይለ ወአኮታ አጉሎ በድለውኛልና ይጥፉ አትበይን ምህረትን እንጂ ማተን አይደለም ምህረትን አሳስቢ ከዚያ ምን አለ ደግሞ ቀጥሎ አዘክሪ ለሃጣን ወአኩለ ጻድቃን
አይ እኔን የሚያስደስቱኝ ጻድቃን ናቸው ለነሱ ነው ማሳሰባት በይላጣን ነው ጻድቃንማ ለመዳናቸው ምክንያት አላቸው አዘክሪ ለርሷን ወኮለ ንጹሃን ለተዳደፈ ለቆሸሽለኛ እንጂ ለንጹሃን አይደለም ወይዚየን ንሰብሖ ለአብ ወወልድ ወመንፈስ ቅዱስ ጎሳ ልብ ብሎ ምስጢረ ሥላሴ ጀመረ ንሰብሖ ለአብ ወወልድ ወመንፈስ ቅዱስ ምስጢረ ሥላሴ ጨረሰ ከዚያ አንብሮድን አኩቶ ለእግዚአብሔርን አመሰገነ ወረከከ ውስቴታ ጽሁፈ ዘይብል ያ ባህሪያቆስ አይደለም ዳርት ሊቃውንት ናቸው በባህሪያቆስ መጽሐፍ ላይ እንዲህ ሚላገኝ እመቤታችንን አመስግኛለሁ ቀድሻታለሁ አትበል አንተና ራስህ የምትቀደስ በረከተ ጸሎታ ውኩፍ እግዚአብሔር ልጇ የሚቀበለው ጸሎቷ በረከቷ ልመናዋ ማላጅነቷ ወሀብተ ረዴታ ትሩፍ የረዴቷ ሀብት ሞልቶ የተረፈው ወምሕረተ ፍቁር ወልዳ ምልዋ አጽናፍ በመላው ዓለም ይመላ የተወዳጅ ልጇ ምህረት ያለው ምስለ ኩልኩም ይላል መጽሐፍ እግዚአብሔር አምላካችን በሁላችን ያሳደረብን ለሁሉም የአባ ሕርያቆስ የትህትናው የቅዳሴው ነገር ባጭርን ይመስላል ኋላ ማጠቃለያ ይሄንን አድርጎ ከቅዳሴ ወጥቶ ምእመናን እጹብ አሉ አደነቁ ከምስጋናው ጣዕም የተነሳ እነዚህ አክፎች ግን አሁንም አልተመለሱ ከዚያ ተሰብስበው የሚወዱት ሊቃውንት ነበሩ ጥቂቶቹና እችንማ ቅዳሴ እንደምራት አሉ አይ የለም ዝም ብሎ የኑ ያሉ ነው ሲቀባጥር ቆይቶ ነው ወጣሉ አይ እንደሱ አይደለም ብለው አሉ ክርክር ሆነ ምን እናድርጋሉ እንኪያስ የመንፈስ ቅዱስ ገልጦለት እንደሆነ ድጋሚ ይበሉ መንፈስ ቅዱስ የገለጠለት ድጋሚ ይለዋል አሉት ጠርተው ድጋሚ ቀድሰው አሉት ድጋሚ ከቃል ከወዝ ሳይለውጥ ሰተት አድርጎ ነገራቸው በዚህ ማረኩም ጽፈ ሰጠን አሉት ጽፎ ሰጣቸው ፈተነው በእሳት ወማይ እንደዚያ ነው ቅዳሴ እንግዲህ የሚረጋገጠው ውሃ ውስጥ ከተቱት አራሰም ብራን ነው በእሳት አቃጠሉት ቀለሙ ወርቅ ሆኖ እንዲያው ማብርቶ ተገኘ ይሄም አልቀረ ሀድዊ ቢጥሉት ድዊ ተፈወሰ አስከሬን ላይ ቢጥሉት አፈፍሎ ተነስቶ በቤታችን አመሰግን የአባ ሕርያቆስን ክብር ገለጠ ይሄስ የተገባ ነው ብሎ ደመረውታል ዛሬ ድረስ እንቀድሰዋለን አንዲት ብቻ ልጨምርላችሁ እንግዲህ ደክማችኋል ግን አንዲት ቅዳሴ አባ ሕርያቆስ ሲቀደስ እንዲህ ያለ ነገር ሆኖ ያውቃል ሁለት ላድርግ አንደኛው የአባታችን የአቡነ ሳሙኤል ነው አሁን ማይሌተ ጽጌስት ደግሞ አስተውላችሁት ከሆነ ሶባአተ ቦለማይ በቅዳሴ ኪንዘይ ጼሊ ረሰዮ ህብስተ ሳሙኤል ጽጌ ሃይማኖት ዘሐቅለዋሊ ምህረተ ወህታ ለተአምረኪ እህሊ ሰራይ ኃጢአቲ ወጸቢ አክሊሊ እስመ ኩሉ ገቢረ ማርያም ተክሊል አላባጽ ይድንግል አባታችን አባ ሳሙኤል ቅዳሴ ማርያምና ቅዳሴ ማርያም ከወደዳቸው የተነሳ ቅዳሴ ማርያም ሲቀድሱ ከመሬት ክንድ ከስንዝር አፈፍ ይላሉ እየደገሙ ሲሄዱ መሬት አይረግጥም እግራቸው አንዳንድ ጊዜ ከቤታቸው ሆኖ መቅደስ ላይ ሆኖ ሲቀድሱ ቤተ መቅደሱ ራሱ ከመሬት ከፍ ብሎ ይሄዳል ታዲያ አንድ ቀን ጥሩን ውሃ ቅዳሴ ማርያም ቢደግሙበት ነጭ በስቶ ሆኖላቸዋል እመቤታችንም ሲቀድሱ የፍቅር ምልክት ሰማያዊ ዕጣንና ሰማያዊ እንቁ ሰጣቸዋለች ቅዳሴዋን ስለቀደሱላት ይሄ አንዱ ነው ሁለተኛው አንድ ትሁት ዲያቆን ነበረ አንድ ደግሞ እመቤታችን የሚወድ ደግ ካህን ነበርና ቅዳሴ ተያይዘው ይገባሉ ዲያቆኑ አስመልካች ነው ሆኖ ይገባ ካህኑ ሰራዩን ነው ይገባና ቅዳሴ ማርያም ነበረ ለቱ የሚቀደስና ፍሬ ቅዳሴ ላይ ሲደርስ ወነት መጥቶን መለኩነኒ ማብተከ ቅዱስን ታይቴን በለሞስ ሰማያት በኢየሱስ ክርስቶስ እግዚእነ ብሎ የመደበኛውን ቅዳሴ አንቀጽ ከጨረሰ በኋላ ወደ ፍሬ ቅዳሴ ለመግባት ጆቹን እንደዚህ አድርጎ ዘርግቶ አኮቴተ ቁርባን ዘግዝትነ ማርያም ድንግል ወላዲተ አምላክ ዘደረሰላቲ በመንፈስ ቅዱስ አባ ሕርያቆስ ብሎ ካህኑ መናገር ሲጀምር ከጀርባ ለመንጦ ላይ ታላለ መጋረጃ የውስጥ ያለው ነደሳት የሚባለው እንደ ሳት ነደደ ዲያቆኑ ብቻ ነው ሌላ የለም ዞር ብሎ ቢያይ ግርማው የሚያስፈራ ጽሙ የረዘመ ሰው እንደ ሳት እየተንበለበለ መጋረጃው ላይ ቆሟል ሄዶ ካህኑ ላይ አደረበት ካህኑም እንደ ሳት ነደደ ካህኑ ግን አይታወቀውም ይሁን ሲንቀጠቀጥ ቅዳሴው አለቀ ዲያቆኑ እየተንቀጠቀጠ ቅዳሴ ሲወጡ አባቶ ያቤት እንደው በደና ወጣ ምን ነው አሉ ስትቃጠል እኮ ደልክ አራ አልተቃጠልኩ አራ አባቴ አይቼ ምን አያሉ አኮቴተ ቁርባን ስትልኩ መጋረጃው ወጡ ሳትለብስ ካህኑ ደስታ ሞተ
አባ ሕርያቆስ መጥቶ እና ላደለው አባ ሕርያቆስ እየመጡ እንዲያረጉለታልና ታላቁ ደገኛው ጻድቅ ዛሬ ልደታቸው መረፍታቸው ነው በቤተክርስቲያናችን። እንግዲህ የእመቤታችን ወዳጅ እመቤታችን ስትለምን ለቅዱስ ኤፍሬም ለአባ ሕርያቆስ የተለመነች የምትባል ስዕልም አሁን ወደዚህ እንግድነት መምጣት የፊት የቅዱስ ኤፍሬም የአባ ሕርያቆስ የእመቤታችን ስዕል አዝዤ ነው የመጣው። ስመለስ እቀበለዋለሁ። አንድ ጥሩ ሰዓሊ ያለ ደገኛ ስዕል ይስልልናል ብዬ ከቅዱስ ያሬድና ከአባ ጊዮርጊስ ጋር የአራቱንም እመቤታችን ሁለት በቀኝ ሁለት በግራ አድርገህ ሳልልኝ እመለሳለሁ ብዬዋለሁ። እመለሳለሁ ብዬ ተስፋ አደርጋለሁና ለሁሉም እግዚአብሔር አምላካችን የቅዱሱን የጻድቁን በረከት ያሳደረብን። በተረፈ የአባ ማትያስ ዘፈጠጋር የአቡነ ተክለ ሃይማኖት ልጅ ናቸው። በደብረ ሊባኖስ መንኩሶ ብዙ ቅድስና ሰርተው ፈጠጋርን እዚህ እንግዲህ ሸዋ የጥንት ክፍል የነበረ ነው ያስተማሩ። በኋላም በሰማዕትነት መከራ የተቀበሉ ጻድቅ ኢትዮጵያዊ ጻድቅ ናቸው። ማትያስ ዘፈጠጋር ሳዊሮስ ዘአንጾኪያ ደገኛው ሊቅም ዛሬ ዓመታዊ የስደት በዓሉ ነው። የአባ ሳዊሮስ እንዲያው ተሰዶ ሲሄድ አሳደዶቹ አባረው የንጉስ ወታደሮች ናቸው ደረሱበት። ወደ እግዚአብሔር ጸለየ። እሱ ሰማዕትነት መቀበል ይፈልጋል። እግዚአብሔር ግን አልፈቀደለትም። ለምን? ለትውልድ ሃይማኖት እንዲያተርፍ። ምክንያቱም አብዛኛው ሰው ክዶ ነበር በዘመኑ። ኋላ ጌታ ሆይ ምን ይባል? ቆም ዝም ብለህ አለበት። ወታደሮቹ ደረሱ፣ አያዩትም። ኋላ ማታ ጸሎቱን ጨርሶ ለቀናት ያለ ምግብ ተጉዞ ነበር። ራበው። ጌታ ሆይ ምግብ ስጠኝ አለው። ሰጥቻለሁ፣ ይኸው ተመገብ አለው። ወታደሮቹ ጋር አብሯቸው ይበላል፣ አያዩትም። አብሯቸው እየበላ አብሯቸው እየተጓዘ ሄደ፣ አላዩትም። እንዲያደርገው እግዚአብሔር ለትውልድ ያተረፈው ታላቁ ደገኛው ሊቅ አንበሳ ይባላል። በቤተክርስቲያናችን የመናፍቃንን ወገብ የሚሰብር ሳዊሮስ አንበሳ ይባላል። በእውነት በምንድን ነው የሚሰብረው? በቃ በትምህርቱ መንፈስ ቅዱስ ያደረበት። ሃይማኖተ አበው ላይ ከተጻፈላቸው ቅዱሳን መካከል አንዱ እሱ ነው። እሱ ማለት ቅድስት ቴክላም አለች። ነገ አባታችን አባ ጊዮርጊስ ዘጋስጫ ዓመታዊ የጽንሰት በዓላቸው ነው። እነ ቅድስት መብክዩ እነ ቅድስት ኦርኒ እነዚህ ሁሉ ኢትዮጵያውያን ናቸው፣ ሰማዕታት ናቸው። እነዚህ ሁለቱ እናቶቻችን እነ ቅድስት አውድራ የሮም ሰው ናት እሷም፣ ሌሎችም እነ ሐዲስ ጊዮርጊስ እነ ጎርጎርዮስም አሉ። እሱን እንግዲህ መድኃኔዓለም የነገሰው ብሎ እንደውም እንነጋገረናል። እግዚአብሔር አምላካችን የንጹሃንን በረከት ያሳደረብን፣ ትሁት ልቦና የዋሰብና በቸርነቱ ያድለን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን አሜን።